እኔስ ብቸኛ ነኝ ዘመድም የለኝ አይዞ የሚለኝ መሃል ቀጨኔ ላይ እንገኛለን። ወፍራም ውሃ ታውቂያለሽ? ወፈረ ደስ የሚል ይሁን አቅጥነሽ የምትጠጪው ከሌለን ደግሞ አንዳንዴ ይዘን ያው ሮጠናል። ለዛ ነው ብርቱካን የመሰልከው እና በሷ ምክንያት ነው ብርቱካን የመሰል። ይሄ ተነክሮ ነው? አዎ ይሄ ተነክሮ ነው። ይሄኛው ተመክሮ ነው። ይሄ ተመክሮ የላዳ ቄራም ይባላል። መኪናዎች ይታረዳሉ። ዱለት የለውም መቼም አራለው አለው። ዳንስ ይደንሱ ነበር ያን ጊዜ። በእኛ ጊዜ እስክስታ ነው። ከበላን በኋላ አንቲቫይረስ ትጭናለች እላችን እና አያምንም። ለዛ ነው 8 ቁጥር ላይ በስተት ሌባ ይገባል። ለምን ፕሮቶኮል ታስነዳኛለህ? ካልሆነ ፒፕ ታስደርገኛለህ። በመድኃኒያ እንዴት እንዴ ናና ውሰድልኝ። የዛሬው ደግሞ ብትን ጨርቅ ነው የሚመስለው ስጋው። የትብት የተቀበረው እዚህ ነው። ከፈለግሽ ቆፍሬ ላውጣው። አውጣው። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ። እንዴት ናችሁ? በያላችሁበት በየሁኔታችሁ በባህር ሆነ በየብስ እገኛለሁ። እኔ ቤቲ ዋኖስ የደስታችሁ ጠበቃና ዋስ አርቲስት ቲቪ ላይ እንገኛለን። ይህ ከዘመን ትዝታና ጨዋታችሁ አንዱም የማይጓደልበት 90ዎቹ ነው። አሁን ተጀምሯል። መሃል ቀጨኔ ላይ እንገኛለን። ወደዚህ ወደ መቀጠያ ያስወጣናል። በዚህ በኩል ማርያም ወንዝ አለ። ጅረት ነው ሰፈሩ። እንገባለን። ቀጨኔን ዛሬ አብረን እናያታለን። ተከተሉኝ፣ ትዝናናላችሁ። ተመልካቾቻችን እዛው ቀጨኔ ላይ ነን። ልዩ ስሙ ይመር ውሃ ይባላል። ለምን እንደዛ እንደተባለ ሌሎች ነገሮችንም በየመሃሉ የሚነግሩኝ የዚሁ ሰፈር እዚሁ ተወላጅ የሆኑ ልጆች አሉ። ወይ ታገኝ እንዲህ ነው እንዲህ ሰው ሲጠፋ ሲገኝ። ቤቲ ሰላም ነው? ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን። የድሮ አራዳ የፊት ጥርስ የለው። ቤቲ ቀጨኔ ሰው የሚወድሽ የሚያከብርሽ ድንቅ እህታችን ነሽ። እኔም ወዳጄ ነኝ በጣም። ደህና ነህ አይደል? ሰላም ነው እግዚአብሔር ይመስገን። ይሄ ቦታ አሁን ምን ይባላል? ዛሬ ቀጨኔ ላይ ነኝ። ቀጨኔን ስለ 90ዎቹ ብዙ ነገር እያወራሁ ነውና እንግዲህ ይሄ ቦታ ቀጨኔ አካባቢ ከሆኑት ከአንዱ ይመር ውሃ ይባላል። ለምን ተባለ? ይመር ውሃ የተባለው አንድ አባታችን የቦኖ ውሃ የሚያስቀዱ በ5 ሳንቲም 5 የቦኖ ውሃ ይቀዳ ነበር። ያንን ቦኖ ውሃ እሳቸው ነበሩ የሚያስቀዱት። የሚገርም ውሃ ነበረ። ወፍራም ውሃ ታውቂያለሽ? ወፈረ ደስ የሚል ይሁን አቅጥነሽ የምትጠጪው የዛን ጊዜ አለ ከሌላ ጋር ይመጣና ኖር ሰላም ነው ጋሼ እንዴት ነው አለን። እና የዛን ጊዜ እዚህ ጋር አቶ ይመር ውሃ ያስቀዱ ነበረ። በዛ ነው በሳቸው ስም አንጋፋና ብዙ ጊዜ ስላገለገሉ በዛ ይመር ውሃ ተባለ። በሳቸው ስም ተባለ። ከዛ ደግሞ ይሄኛው አሁን የአቶ ለገሰ ህንጻ ነው። አቶ ለገሰ ደግሞ ምንድናቸው? እዚች ጋር የሚገርም ስጋ ቤት ነበረ። የ6 ብር ስጋ አትጨርሹም። በቃ ለቤተሰብ ይዘሽ ነው የምትሄዱ። ወጥ ይሰራል፣ ምን ይሰራል። እንደዛ አድርገን የኖርንበት ነው። በአሁኑ ሰዓት ይሄ ህንጻው በባለቤታቸው ስም ሙሉ ወርቅ ህንጻ ይባላል። ቤትዬ እና ይገርም ነው። አንተ እዚህ ነው ተወልደ ያደግ? የትብት የተቀበረው እዚህ ነው። ከፈለግሽ ቆፍሬ ላውጣው። አውጣው። ቀጨኔ አሪፍ ነው። በጣም ደስ የሚል ሰፈር ነው አይደል? ሰፊ ነው ደግሞ ትልቅ ሰፈር ነው። ማህበረሰቡም የተባረከ ነው። እምነት ያለው ህዝብ ነው። ማንነት ያለው ህዝብ ነው። ባህል ያለው ህዝብ ነው። ተቀራርበው ተዋዶ የሚኖር ነው። በቃ አንድ ላይ ሁሉም አካባቢው አንድ ላይ በራሱ ባህል የሚኖር ሰው ነው። ሰው ወዳጅ ነው። እና እናንተንም ቴንኪው መቼም መጣችሁ። በጣም እናንተም አሪፍ መገለጫዎች ናችሁ። ስለጎበኛችሁ በደንብ መሀል ላይ እፈልግሃለሁ እንዳጠፋብኝ። ኧረ አለ በቃ ዛሬ ማንጎ የመሰለ ልጅ አሳይሻለሁ ብለኸኝ ነበር። እዛ ጋር እንግዲህ እሱ ማንጎ የሚወድ ማንጎ ይመስላል። ስለ ማንጎ ይነግርሻል። ይኸውልሽ ራሱ ማንጎ የመሰለ ልጅ ስለ ማንጎ ታሪክ እዚህ ሰፈር ላይ የምትገርም ሻጭ ናት ብለው ይደፋ ያመጡታል። እነሱ ያመጡታል። ሁሉም ራሳቸው ነው የሚያመጡት። ሳይከፍሉ አይወስዱ። ከፈለጉ በነፃ ማን እንበል ስምሽን? አንቺ ሃይማኖት ተሻለበብ። ሃይሚዬ በጣም ታሪክ ያላቸው አባት ነው ያላት እና 500 ትባላለች። እኛ በሷ ሰዓት ሙዝ እንበላለን። የ10 ሳንቲም 3
ከጸባይ ካለሽ 4 ነው የምንበላው። ሂድ የ10 ሳንቲም የ10 ሳንቲም ዘጠናዎቹ ላይ ይገርም ነው። እና ከዘጠናዎቹ በጣም እናስታውሰው የልጅነታችን እምሰውን እኔ በእድሜ ማቃት በጣም በቃ የ10 ሳንቲም 3 ብቻ ነገር ሳይሆን በጣም ያገለገሉ ሙዞች የሚባሉ አሉ። ታውቂያለሽ? የሙዝ ስላይስ ያወጣች የመጀመሪያው እሷ ነች። ይሄ እንደዚህ ስትለው ሙዞች እንዴት ይሆናል? ስላይስ ቆረጥና ግማሽ ይጣላል። አሁን እኮ ጻፍሽን ወይ አንቺ የዳቦ ነው አይደል ስላይስ የምታውቂ? የሙዝ ስላይስ እሷ ነች የጀመረችው። እና በጣም ትዝታ ያለኝ እሷ ጋር ነው። በደንብ በልተናል። ከሌለን ደግሞ አንዳንዴ ይዘን ያው ሮጠናል። ለዛ ነው ብርቱካን የመሰልከው እና በሷ ምክንያት ነው ብርቱካን የመሰል። አሁንም ይሄም በቃ ያን ያህል ውድ ማጥዩ በቃ በተመጣጣኝ ዋጋ ይሸጣል። በጣም ደስ 30 ይሸጣል 40 አሁን 1 ኪሎ ስንት ነው? 150 ዊና ስንት ነው? ስንት ነበር? አረ ያሜ አይነስ ነፃ ማለት በፌስታል ሙሉ ያው ግማሽ ሰው ይበላል ግን አትክልት አረ ያው አሉ ይምጡ ጋራ ሲታመም ብቻ አይደለም ሆስፒታል የሚወሰደው። የለም መጀመሪያ ስለሚበሉ ምንም ነገር የለም። አሁን ነው በሽታው ይመጣል አይደል? በሽታው እና አንተ ነው ሎሚ ግማሽ አላት ቆረጥ አድርጋ ከበላን በኋላ አንቲቫይረስ ትጭናለች እላችለ እና አያምንም። ለዛ ነው በጣም ነው ደስ የሚለው። በጣም ወድጄሻለሁ። በኋላ ስንሄድ እንዳለ ሙሉ የዚህ ክሩ ይሄን ማንጎ ይዞ ነው የሚሄደው። በጣም ይሄ የተወራለትን ማንጎ እንበላለን። በጣም ወድጄሻለሁ። ደስ ብሎኛል። በጣም አመሰግናለሁ። የዘጠናዎቹ ምርጥ ማለት እምሰው ነች። የቀጨኔ ላይ ይመረዋ ላይ አሁን እምሰው አደባባይ ሊባል ይችላል ወደፊት። ኧረ እባክህ እንደዛ ወስነናል። በጣም ነው ደስ የሚለው። እሺ የት ነው ጁኪዬ ይዛኝ የምትሄደው አሁን? ቀጣይ አሁን ድር የሚደራበት ቦታ የቀጨኔ ሸማ ዋና ተባለበት ቦታ እናየዋለን። ተከተሉን ታተርፋላችሁ። ቀጨኔን እየዞርናት እያየናት ነው ከእናንተ ጋር ሆነን። እናንተ ከኛ ጋር ስላላችሁ እኛ በጣም ደስ ይለናል። አሁን ደግሞ በድር በሸማ ስራ የምትታወቀው ቀጨኔን እንዲሁ መተን ዝም ብለን አናልፍም። በተለይ ስለሱ ብዙ ነገር እናወራለንና እስኪ ስለ ድርና ሸማ ስለ ድርና ማግ የሚያወራልን አንድ ወዳጃችን እዚህ ያለ ወንዲ ሰላም ነው? ሰላም ነው? ደህና ነህ? አማን ነው? እንዴት ነህልኝ? አለን እግዚአብሔር አለሁልህ። ትደረድረዋለህ ይሄን ድር። ሰላም ነህ አይደል? አለን እግዚአብሔር አለን። በነገራችን ላይ በሸማ ስራ ቀጨኔ በጣም ትታወቃለች። አብዛኞቻችሁም ታቋታላችሁ። በሸማ ስራ ኢትዮጵያ ውስጥ ብቻ ሳይሆን አፍሪካ ድንቃ ድንቅ ላይ ደግሞ አሻራውን ያስቀመጠ ወጣት እዚህ ከኔ ጎን ቆሟል። አውራልን እስቲ እሱን። ወንድዬ መጀመሪያ ስምህን አስተዋውቃቸው። ወንድማገ ዳምጠው እባላለሁ። እዚህ ሰፈር ነው ተወልደ ያደግከው? አዎ እዚህ ሰፈር ነው እንግዲህ ተወልጄ ያደግኩት። ቀጨኔ እንግዲህ መጥቶ ብዙ ሰው እንትንም አይል የለም። ቀጨኔ ነው ተወልጄ ያደግኩት እና ያው በሸማ ስራ እንግዲህ ያው የዓለምን ሪከርድ እንግዲህ ያው የማይታሰበውን ሰብረናል። በምንድን ነበር? 220 ሜትር ርዝመት ያለው የአንገት ስከርት ሰርቼ ያው 220 ሜትር አይደል? ሜትሩን ረስቼዋለሁ ታውቃለህ? እሺ 220 ሜትር ነው። ከአፍሪካ 5 ሀገራቶች ነው የሰሩት። ደቡብ አፍሪካ፣ ህንድ፣ ኖርዌይ፣ ካምቦዲያ እና ኢትዮጵያ ናቸው የሰሩት። ስለዚህ ከኢትዮጵያ ደግሞ አንዱ አንተ ነህ። እኔ ነኝ። ደስ ይላል። ቴንክ ዩ በጣም ሀገራችንንም ስላስጠራ። እናንተም ስትመጡ እዚህ ሸማኔዎችን ስትጎበኙ ደስ ይለኛል። ምክንያቱም የኋላው ከሌለ የለም የፊቱ ይባላል። እውነት ነው። ስለዚህ እኛም በመጎብኘታችሁ በጣም ደስ ይለናል። ጤንነትም ነው አይደል? ንጹህ ጥጥ መልበስ በጣም አይደል? ጤንነትም ነው። አሁን በብዛት የቆዳ ካንሰር ሰው እየተቸገረ ነው ያለው። የተለያዩ ልብሶች ፋብሪኬትድ ሲሆኑ ከሃይላንድ ጃኬት ይሰራል አይደል? እዚህ ግን ንጹህ ጥጥ ተፈትሎ ነው የምንለብሰውና ያንን መልበሱ በጣም የሚወደድ ነገር ነው። በጣም አሁን ልብሶቹ እንዳልሽው በጤንነትም በምን ሁኔታዎች ላይ ምቾት አለ እና አንደኛ ዓለም ላይ ራሱ እየተወደዱበት ያሉበት ሁኔታዎች ነው ያሉት። አሁን ሌላ ሀገር ላይ እየተሰራ አይደለም። የለም ኮተንም የለም። ኮተን እኮ ውድና ሀብታም ሰው የሚለብሰው ልብስ ነው። እኛ ሀገር ደግሞ የሀበሻ ልብስ የበዓል ቀን ብቻ የሚለበስ ልብስ ተደርጎ ይቆጠር ነበር። እንደዛ መደረግ የለበትም። በማንኛውም ሰዓት ልክ ኖርማል እንደምንለብሰው አጋጣሚዎችን እየተጠቀምን መልበስ ነው። ከዋጋ አንጻር ነው ምናልባት ትንሽ እንትን ሊል የሚችለው፣ ግን ልብሶች በጣም ጥሩ ስለሆኑ እንትን ማለት ነው። ከጤናማ አንጻር ጥሩ ነው። ሸማኔዎችም የተሻለ ነገር ቢሰሩ ቢበረታቱ፣ የኛም አሁን ሪከርድ የሰበር ነው አለ እኛም ደግሞ የሚሰብሩ ሰዎች መጥተው ደግሞ ሪከርዱን ቢሰብሩና ቢቀበሉ ደስ ይለኛል። ቅብብል ደስ ይላል። ሌላውም ጎበዝ ሸማኔ ስላለ ብዙ ጎበዝ ሸማኔዎች አሉና እነሱም መጥተው
ሪከርዱን ቢያሻሽሉት ደስ ይላል። እንደው ምን ገጠመኛለ ከሸማ ስራ ጋር? ብዙ ነገር ይኖራል ሁል ጊዜ እንደው ብዙ ገጠመኝ ይኖረናል። ያው እስኪ አስታውሳቸው አንዴ። እሺ ሰርተ ልብስ ተበላሽቶብህ ያውቃል? አዎ ተበላሽቶብኝ ያውቃል። ተበላሽቶብኝ እንትን ምን እላታለሁ መሀል ላይ ልክ እንዲታይ መታ አድርገን የምናሳየው። መሀል ላይ ገብተን እናየዋለን እንደዚህ። አሁን በኋላ እንቀርጸዋለን። ከዚህ 25 ሴንቲሜትር ርቀት ላይ ሽፋን ኖሮት ምን መተዋልና እሱን በማሳየበት ሰዓት ይሄማ መጋለጫ ነው። መጋለጫ ማለት አልገባኝ። መጋለጫ ማለት ፊት ለፊት የሚታይ ማለት ነው። እሺ እና ፊት ለፊት የሚታይ ነው። ስለዚህ ይሄንን አንወስደውም ለምን ሙሉ ወጥ አልሆነም ብሎ የተመለስኩበት አጋጣሚ። ያን ሁሉ ለፍታ ድካም አለው በጣም የተመለስኩበት አጋጣሚ። ሌሎችስ? ብዙ ገጠመኞች ይኖራሉ። ያው በስራው ላይ ግን ወደኸው ነው የምትሰራው አይደል? ወድጄው ነው የምሰራው። ሌላ ሙያዎች አሉ። ታንጎራጉራለህ እኮ አይደል ወንድዬ? አንድ ሙዚቃን አይቻለሁ፣ ነጠላ ዜማ አለ። አንዴት ታንጎራጉርልናለህ ወይ? የራስህን ወይ የፈለከውን እሱ ከስቱዲዮ ለቀው ደስ ይለኛል። እንዴው የአካባቢው እዚህ ሰፈር ላይ ምናምን ዜም ነገር ካለ ያ አካባቢ ላይ አንዳንድ የድሮ ሙዚቃዎች አሉ። አሁን ድሮ 90ዎች ላይ ብናስታውሰው እነ ጌራ ወርቅ የጌራ ወርቅ ዘፈን በጣም ደስ የሚል ቤቴሌም መኮንን ነው። ቤቴሌም ትርሳኝስ ይበለውን በለዋ አትሽሸኝ መተስቲ አነጋግረኛ ለሸማውም ይሆናል። መታነጋግረኝ ቆንጆ አድርጊ እሰራልሃለሁ ነው ይመስል አትሽሸኝ ባንተ ያምራል አነጋግረኝ በሩቁነ ቀጥሎ ምንድን ነው የሚሆነው? ይሄ እንደዚህ ተደራ ማግ ነው የሚባለው። ይሄ ድር ነው። ይሄ ነው ድር። ይሄ ማግ። ይሄኛው ማግ ነው። ይሄ ድር ነው። ድርና ማግ ምን ይሆናሉ? መጀመሪያ ይደራል፣ ከዛ በኋላ ይቋጠራል፣ ከዛ በኋላ ወደ ሽመና ይሸመናል። ከተሸመነ በኋላ ይሰፋል፣ ይለበሳል። ጥበብ ወይ ነጠላ ከሆነ ነጠላ ነው፣ ወይ ቀሚስ ከሆነ ቀሚስ ነው። ለወጣቶች እንትን ከሆነ ቲሸርት ከሆነ ሱሪም ከፈለጉ እንደፈለጉት አድርገው በዲዛይን ይሰራል ማለት። ይሄ መጀመሪያ የጥጡ ፕሮሰስ የሚያመጣው ነው። ጥጥ ከሆነ ከተፈተለ በኋላ ነው ይሄ ድር የሚሆነው። ድር የሚሆነው ለምንድን ነው የሚሰጣው? ምቹ እንዲሆንና በአግባቡ ለመስራት እንዳያስቸግር፣ ጠንከር እንዲል፣ ውበት እንዲኖረው፣ ለስላሴ እንዲኖረው። ይሄ ተነክሮ ነው። ይሄ ተነክሮ ነው። ይሄኛው ተመክሮ ነው። ይሄ ተመክሮ በሌላ ከለር ይነከራል። ሰማያዊና ነጭ ብቻ ነው ይነከራል እና በጣም ቆንጆ ነው። በዚህ ሁኔታ ነው ይሰራል። እንደውም ከኔ የተሻለ እንደውም ጋሼ መጥተዋል። ሰፈራችንን የቆረቆሩ አራኑ እግዚአብሔር ባኮትን ትልቅ ሰው ኪስ ይገኛል። ታዲያ ኑ ጋሼ ኑ በእናትህ ቁጭልና ጨርሱ እናንተ ቁጭ ይላሉ ወይ እዚህ ጋር እገዳለሁ። ነገ ያሳደግንኛ ቆርቋሪያችን ሰፈራችን ቀጨኔ እንግዲህ ትልቅ ሰው ቆርቋሪ እሳቸው ናቸው። እሳቸውን ጋሼን አውራቸው ወደ ስራ ልገባ ነው። እሺ ወንድዬ ቴንኪው በጣም ቀጨኔ ነን ተመልካቾቻችን። ቀጨኔ ብዙ ጊዜ በላዳ ስራ በላዳ ሹፌር ላዳዎች በርካታ የሚገኙባት ሰፈር ናት። አሁንም በሚገርም ሁኔታ ደግሞ የተለያዩ አሁን የመጡ የትራንስፖርት አገልግሎቶች የሚሰጡባት ሰፈር ናት። ላዳዎች ላይ ደግሞ የሚገርም ነገር አለ። የላዳ ቄራ ይባላል። መኪናዎች ይታረዳሉ፣ ግን ቀይ ደም አይፈስም፣ ጥቁር ደም ነው የሚፈሰው። የሚያናድደውና የሚገርመው ነገር በጾምም ያርዳሉ። ዋናውን አራጅ አሳያችኋለሁ። ተከተሉ። ወይ ደህና ሰላም ነው? ደህና ነህ? ሰላም ነው። እርድ ላይ ነህ ዛሬም? ያው የሚታረዱት ይታረዳሉ፣ የሚስተካከሉት ይስተካከላሉ። ሌሎቹ ግን በአካል ስላየሁሽ ደስ ይላል። በጣም ነው የማመሰግነው። በቴሌቪዥን መስኮት እንጂ እንደዚህ ተገናኝተን አናውቅም። እኔ ግን ሳልፍ ሳገድም አይህ ነበር ከዚህ በፊት ማለት ነው። ጎበዝ ሙያተኛ ነው ላለው ሁል ጊዜና እንዴት ነው ሮብ ዓርብ ማረድ ነው እንጂ የሚደብረው እኮ ደም የላቸው። ደም አለ፣ ጥቁር ደም አለ። ደም ስለሌለው ምን ያህል አመት ሰርታል እዚህ ሙያ ላይ? እዚህ ሙያ ላይ እንግዲህ ያው በፊት እኔ 87 ዓመተ ምህረት ነው መካኒክነት የጀመርከው። ከዛም በኋላ ተውኩትና ወደ ሹፍርና ገባሁ።
ሹፍርና ምን ሚኒባስ የተለያዩ ሁሉንም ሚኒባስ አይሱዙም ሰርቻለሁ ብዙ ነገሮች ሰርቻለሁ ውይይትም ሰርተናል ነርተናል ብዙ ነገሮችን አድርገናል ከዛ በኋላ አሁን ላዳው ላይ ለምን ጠነከርክ አድካሚ ይመስለኛል ሳይ ሁሉ ጊዜ በጣም ልፋት ላይ ነው ማየና ላዳው ደና ይከፍላሉ ወይስ ክፍያው ብዙም አይደለም ላዳ ያሳዝኑሃል ምክንያቱም እነዚህ መኪኖች ላዳ ሲገባ በበፊቱ በገቡበት ሰዓት እንደው ቢያንስ ካልተሳሳትኩ 87 ምናምን አካባቢ ነው የገቡት እነዚህ ላዳና ያሁኑ BYD ነበሩ በወቅቱ በዛን ሰዓት ላዳ በጣም BYD ነበሩ አሁን BYD አይደል የሚደነቀው እንደዛ ነበርና ስሙኒ ለቃሚ ይሏቸው ነበር በስሙኒ ነበር ላዳም ይነዳው እንዴ በስሙኒ ይሄዳል ሰው 93 ዓመተ ምህረት ለቀማ ሲሰራ ከፒያሳ አዲሱ ገበያ 65 ሳንቲም ከፒያሳ ሰይማ ማዘጋጃ 35 ሳንቲም ነድቻለሁ አይገርም ፉል ቤንዚን 400 ብር ቀድቻለሁ ምትቀደ ፉል ሙሉ 40 ሊትር ይችላል ይሄ ሳልባት አረባክ በኔ በወቅቱ በዛ ሰዓት እቺ 400 ብር ፉል ቤንዚን ምናቸው ነው የሚበላሸው በብዛት ላዳ ይበላሻል እግራቸው ይጥላል እግራቸው ማለት የጎማው እሺ ቴስቲናቸው ይጥላል አንዳንድ ጊዜ ኤሌክትሪካቸው ያቋርጣል እና በቃ ዋናው ነገር ማለት ነው አዎ ላዳ ስነጂ ልቦናሽ ሰፊ ነው መሆን ያለበት ትግስት ያስተምራል እያልከኝ ነው ያው እንጂ በደም አሁን የምታየው እንዳለ ቪትስ ሹፌር አንዳንድ አሁን የተለያየ ምናምን ሹፌር በጣም ጠንካራ ጎበዝ ሹፌር ነው በላዳ ነው 90% እጁን ይፈታው ቀጨኔ ላይ በተለይ እምዬ ቀጨኔ የመልካሞች ሰፈር አባቶቻችን ያቆዩልን መኪና ሲፈታ በብዛት ምኑን ነው በጣም እንትን የምትለው ለምሳሌ ሲታረድ በግ ሲታረድ የሆነ ነገሩ ይባላልና አሁን እኛ ለማረድ ልክ ስንፈልግ ሲታረድ አሁን ዱለት የለውም መቼም ላዳራለው አለው ስማ የላዳ ብልቷ ምን ነበረች የላዳ ብልት ምንድናት በወቅቱ ዋተር ፓምፕ ትባል ነበር ምንድናት እቺ ናት እቺ ጠፍታ አንድ ወቅት ላይ ልቧ ናታች እቺ ጠፍታ ለምጠፋው ምን መለዋወጫ አይገኝ አይ አሁን የለም ስፔሮች ውስጥ የለም አሁን የለም አንዱን ካንዱ ጋር እንትን ማለት ነው አይደል እንደዛ ነው የምትሰራው አንተ እንደዛ ነው ጎበዝ ነህ በጣም ስለዚህ አለ የመኪና ዱለት እያልከኝ ነው አለ ምን ተባላለ ምን መኪናውም ዱለት አለ ዋናው ዱለት ደግሞ ቀጨኔ መተሽ ዋናውም ዱለት አለ መኪናም ዱለት አለ አሁን እቺ በቃ አትሰራም አይደል ከሷ ለመለዋወጫ ያነሳችሁ ሌላ ልታረጉ ልትሰሯት አይደለም መቼ ብቻ አትሰራ በቃ አልቆላታል በጣም ከላዳዎች ውስጥ በጣም ገዳም መኪና ነች ግለኛ መኪና በምኗ አረ በጣም ራሱ ሰሞኑን ስራ ሰርተንባታል ምን እቃ ይገኛል ከውስጧ እቃ ይገኛል ሌላስ ምንዋ ነው ገዷ እንደው መኪናዋ ገዳም ነች አንደኛ ነገር ተቀረጸች ዱቄቱ ሁለተኛ በጣም በመንወዳት እህታችን ይሄው ቃለ መጠይቅ ተደረገላት አይደል እንዴ አንድ ላዳ ታስነዳኛለህ ካልሆነ ፒፕ ታስደርገኛለህ በመድሃኒያ እንዴ ግዴታ ነው እዚህ ማመጣቼ ነዳ ሁሉንም ልንዳ አረ ገደል ልከተይ አረ ጥላትሽ ይሄ ገደል እኮ አይሰዱ እነዚህ አሁንም ግን ይሰራባቸዋል በደንብ ቢሰራ ነው እንደዚህ የሚያሰሯቸው አይደል አዎ መኪና መስራለች ባለውለታም ናት አዎ ላዳ ብዙ ታሪክ አላት ላዳ በጣም በተለይ ለቀጨኔ ሰው በጣም አብዛኛው ሰው ቤተሰብ መጀመሪያ የሚገዛለት እሱ ነው ላዳ አይደል ላዳ ነው በቃ ቁብጥሎም ላዳ አዎ ኋላ ሌላ እንግዲህ አሁን ግን እየተቀየረ ያሁን ወጣት ልብም ነው ጎበዝም ነው እኛ አሁን እንደዚህ ቪትስ ምናምን ያሪስ ይገዛሉ በፊት አሁን እኛ ስንሰራ እኔ መጀመሪያ ገና ሲጀምር 15 ሺህ ብር ነው መኪና ገዝቼ የነዳሁት መጀመሪያ ላዳ ይገዛው ላዳ 15000 ብር ገዝቻለሁ ብዙ ነበር ብሩም ያኔ ስንት ዓመተ ምህረት ማለት 94 15000 ብር እንደውም ይገርማል ያቃታል የሸጠልኝንም ሰው አንተ ሳውን ሌላ መኪና አትሰራም እንዴ እነኝን ብቻ ነው የምትሰራው ሰራል ይመጣሉ ግን ይሄንን እንዲ እናደርጋለን ሰርቪስ ታደርጋላችሁ በደንብ እንሰራለን ያው ሌሎቹ ደውተራቸው ምናምን ገና ስለሆነ አሉ ብዙ ጥሩ ላዳዎች እኮ አሉ አይደል አሉ አቋማቸው እስካሁን ደህና የሆነ ለምሳሌ እዚህ ጋር አሁን እዛ ጋር ስገቢ ካየሻት ንጹህ ላዳ አለች እዚህ ሳያቸው ደህና ናቸው እቺ ምን ሆና ነው ግን ተጋጭታ ነው እቺ ተጋይታ አይደለም ንጹህ ነበረች እንደዚህ ነበረች እሺ ግን ያው እዚህ ነው ያወላለቃችሁ እንዲያረጋችኋት አዎ እዚህ ነው የምናወላለቅ እንደዚህ ነው የምታወላልቋቸው
እናውላልቃቸዋለን። በቦክስ ነው የምታወልቋቸው? በረ ምን የመሰለ መዶሻ አለ። እያወለቃችሁ ለሌላው ይደረጋል። ለሌላ ይደረጋል። የማይፈለገው ደግሞ ያው ወደ ማቅለጫ ይሄዳል አይደል? በዲዛ ወደ ማቅለጫ ይሄዳል። አድካሚም ነው ስራው። የሚያደክም ይመስለኛል። ያደክማል በጣም። የጆሮ ጌጤ ራሱ ወለቀ። እንደው አሁን ብትጠግንልኝ ደስ ይለኛል። እሱ እንግዲህ እሱን ቀስ እያልን እንመጣበታለን። እንደው እንዲህ ለፍተህ ሰርተህ የት ነው የምትዝናናው? ቀጨኔ እዚሁ ዋላ ሌላ ጋር ትሄጃለሽ። እዚህ ሰርተሽ ፍራንክ ሌላ ቦታ አይጠፋም። ደስ ሲል ስንት ምርጥ አሪፍ ቤቶች አሉ። ቆንጆ ጓደኞች ቤቶች አሉ። ምርጥ ቤቶች። ፍቅር ነው። የፍቅር ሀገር ናት ቀጨኔ። ቀጨኔምዬ ተወልደናል። ሁሉ ነገር ርካሽ ነው። በአሁኑም ሰዓት ርካሽ ነው። በጣም እዚሁ ትዝናናለህ። በጣም ጥሩ ነው። ሙዚቃስ በምን አይነት ሙዚቃ ትዝናናለህ? ሙዚቃ ብዙም አትሰማም? ትኩር ብዬ ለሙዚቃ ብዙም እንትን የለህም? እንደው እንዲህ እየሰራህ አሁን በሄድፎን ብትሰማ ብዬ እኔ ያሰብኩልህ ታውቃለህ? እኔ እንጃ። በተለይ አልለመድከውም? በዘፈን ደረጃ እንደው የትኛውን ዘፈን እንደው ብታዳምጥ ይሻላል። በፊት እንደው በዙ አጋጣሚ ከሆነ ያረጋኸኝ ወራሽ ዘፈን ደስ ይለኝ ነበር። እኔስ ብቸኛ ነኝ ዘመድም የለኝ አይዞህ የሚለኝ አብሮ አደጌማ እሷው ነበረች። አብሮ አደጌማ እሷው ነበረች። ናስተክዛኝ ብቸኛ አድርጋኝ ጣላ አርጋኝ ሄደች። ይሄን ግን በፊት ነበረ በወጣትነቴ። አሁን ግን በጣም ይሄንን ዘፈን የምትተካልኝ ምርጥ ሚስት አገኘ። እሰይ ምርጥ ሚስት አለችኝ። የሁለት ልጆችን አባት ነኝ። ትልቋ ልጄ 21 ዓመቷ ነው። ሁለተኛዋ ልጄ 17 ዓመቷ ነው። ባለቤቴ በጣም የምወዳት የማከብራት ምርጥ ሚስት ከተጋባን ራሱ ወደ 23 ዓመት። እሰይ አሁንም ይባረክልህ ትዳር። 95 ሰኔ 1 ነው ያገባሁት። ግን መስላለሁ ያገባሁት? አትመስልም። የ21 ዓመት ልጅ ያደረስክ አትመስልም። እውነት አትመስልም። አለች በጣም ደስ ሁለተኛዋም ልጅ 17 ዓመቷ ነው። በበረከት ይደጉ በጣም አሚን። እሰይ አሚን። አንተ ተሳስቼ ብሎ ለወስድብ ነበር። ክብር ለመቤቴ ይሁን። በእውነት በዚሁ ላዳሸኘኝ። ይሄ አሁን ተሰርቶ አልቋል? አላለቀም። በዚሁ እንሸኝሽ። አንድ ግን አስነዳኝ ወይ ፒፓ አስደረገኝ። ኧረ ያው መብትሽ ነው። ያው እኛ እቺ መስታወት ልውሰዳት እንዴ? ፊቴ ሊባል ይቻላል። ወሰጃ እንካንካንስ ዳስ አመሰግናለሁ በጣም። አንዱ ጋር አስገባኝ። እዚህ እቺ ተሰርታለቀች። ላንቺ ሲባል እዚህ ቆመን ተሰርታለቀች። ላንቺ ሲባል እንዴ እንደተከፈተ ነው የምንሄደው? ምንም እኮ ችግር የለም። እንደተከፈተ ምን ተመልካቾች አሁን እያወራን ተሰርታ ባለቀችው መኪና ያው ክፍት ብትሆንም እየሄድን ነው። በክፍት መኪና ነን። ጋሼ አቤት። እንዴት አረፈዱ? እግዚአብሔር ይመስገን። ማን ልበል ስሞትን? ቴዎድሮስ ምን እንደሆነ በጣም ደስ ይላል ጋሼ። እሱን ስላገኘው ደግሞ በገጠመኝ ስላገኘው እኔም አንቺን በማግኘት ደስ ብሎኛል። ውይ የእውነት አመሰግናለሁ። ክበሩልኝ። አመሰግናለሁ። አንቺ ከትልቅ ሰው ጋር ማውራት ብዙ ነገር ማግኘት ነው። ታሪክ ማግኘት ደግሞ እውቀት ማግኘት ነውና ቀጨኔ አመሰራረቷ ቀጨኔ ለምን ተባለች? እነኚህ ነገሮች እርስዎ ቢናገሩልኝ። እዚህ ነው ተወልደው ያደጉት? ግን 80 ዓመት እድሜው እዚህ 80 ዓመት እዚሁ 80 ዓመት ነው ተወልደው? አዎ ተወልጄ በዚህ ቀበሌ ታድያለሁ። ብዙ ታሪክ ልሰማ ነው። እሺ ይንገሩኝ፣ ቀጨኔ ለምን ተባለ? በድሮ ጊዜ ሁሉ የምታየው ቤት አልነበረም። እዚህ አንድ ቤት ደግሞ ርቆ ነበር የሚኖረው። በዛ ጊዜ ቀጭኔ የሚባሉ እንስሳቶች እዚህ ውስጥ ነበሩ ይኖሩ። ቀጭኔዎቹ ይመጡ ነበር፣ አንገተ ረጅሞቹ ይመጡ ነበር። ጠቅላላ እዚህ ነበር የሚኖሩት። ይሄ ብትመለከቸው ትልልቅ ዛፍ እንዲበቅፍ የማይገኝ ዛፍ ትልልቅ ዛፍ ሁሉ እዚህ ነበረ። አሁን እሱ እየተቆረጠ ነው ሁሉ ቤት የተሰራው እና ስለዚህ እነኛ ቀጭኔዎች ስለነበሩ ሰፈሩን በብዙዎች አባቶች ከዚህ ከመድኃኔዓለም በታች ይኖሩ ስለነበረ ይሄን በሚያለሙበት ጊዜ በእንስሳቶቹ ስም ተሰየመ።
ቀጭኔ ነው እንግዲህ ሲጠሩ ያጠራር እንትን ግድፈት እንጂ ቀጭኔ ነው መባል ቀጨኔ ሳይሆን ቀጭኔ ነው የሚባለው ነበር። እንደዛ ነው። ያው ዘመን እየተቀየረ ሲመጣ ጊዜዎች ሲሄዱ ቃላት ይቀያየራሉና እንደዛ ሆኖ ቀጨኔ ተባለ ማለት ተባለ። እንደዛ ነው እኔ ልጅ እንደዛ ነው። የሚገርም ነው በጣም። እርስዎ የምን ሙያ ባለቤት ኖት? ወታደር ነበርኩ። ከዚህ በኋላ እንግዲህ የተለያየ ከዛ ወዲህ ብዙ ልጆች ለማሳደግ የተለያየ ስራ እየሰራው እንግዲህ እስከ እርጅና ደርሻለሁ። እየሰሩ ጠንካራም ኖት። አሁን አየሁት እኮ ልጅ ጠንካራ ነበር። በጎረምስና ቀር ጎረምሳ ሆኜ ነበር። አይ ጠንካራ ነው። ተመስገን መድኃኒዓለም ምስጋና ይግባው። ምስጋና ይግባው። እዚህ አካባቢ በነበሩ የሸማ ስራዎች ላይ እንዲሁ ወይ ንግድ ላይ አልተሰማሩም ነበር? ምን ይሰሩ ነበር? ንግድ ላይ ነበርኩ እና ምን ይነግዱ ነበር? ድርና ማክ እንደመሰለሽ ከማካፈፊያ እናወጣና ለሰዎቹ እንሰጥ ነበር። በለቼንሳ እናወጣ ነበር። ሊቼንሳ ምንድነው? ንግድ ፍቃድ ማለት ነው። አንቺ ንግድ ፍቃድ ከሰጥ ከሆነሽ ሊቼንሳ ይባላል። እሱ ከየት ነው? ከማዘጋጃ ቤት አንዱ ፈቃድ፣ ከንግድ ሚኒስቴር አንድ ፈቃድ ታወጭና ሁለት ፈቃድ ስትይዢ ይሄን ድርና ማግ የሚያመጣ ሱፍ ክር የሚያመጣ ከአስመራም ይመጣል፣ ከድሬዳዋም ይመጣል። የዛ ተቀባይ ይመዘግብሽና በዛ በተራሽ ያለቸንሳ ግብር ስለምገብሪበት በዛ በለቸንሳው እንትን ይልሻል። የወሰዱ ያከፋፍላል። እዛ በቃ በቀልሽ ሲመጣ ያኑን ተመኑን ትከፍሊና ያው እንትን ይልሻል። የት ይሸጣሉ? መርካቶ ነበር የሚሸጡት? መርካቶም እናመጣለን። ይልሽ እንዳጋጣሚ ግለሰቦቹ ብዙዎቹ እኔን ይወክሉኝ ነበር። በማይወክሉኝ ጊዜ ትንሽ ሳይሆኑ ብዙ ናቸው። እነኛ 3 ሆነን ነው የምንሰራው። ከዚህ በኋላ በብዛት እዚህ መጋዘን የታችን የምታየው ላይ እናከፋፍል ነበር። ያ መጋዘን ነበር። እዛ እናከፋፍል ነበር። ስንት ዓመት ሰሩ? አንድ 15 ዓመት ሰራው። ውትድርና ላይስ ምን ያህል ቆዩ? በቃ ውትድርናው ወደ 15 ዓመት ቆየው። ብዙ ነገር አለ ሶጋ እና ወጣትነቶት እንዴት አለፈ? ደስተኛ ወጣት ነበሩ? እንዲሁ ደግሞ 90ዎቹ ላይ እርሶ ምናልባት ምን ያህል እድሜ ሆኖት ነበር? መድኃኒዓለም ምስጋና ይግባው። ከሰው ጋራ የመግባባት ባህሪ ስላለኝ በቆንጆ አድርጌ ነው ያሳለፍኩት እና ሰውም ሳልበድል ሰው እኔን ሳይበደለኝ ያለውን የማንጭልኝና የቀጨኔን ባህል ሳለቅ እኔም አክብሬ ሰውም አክብሮኝ ነው ያሳለፍኩት። ውትድርና የት? በደርግ ጊዜ ነበረ? በጃንሆይና ደርግ ከፊል ላይ ደረስ። ሁለቱንም ገብቻለሁ። ለሀገሮት ብዙ ነገር አድርገዋል። ቀዳማዊ ኃይለ ሥላሴ በሳቸው ጊዜ የተወሰነ ጊዜ ቆየው። አሁን ደግሞ ነይልኝና በደርግ አጋማሽ ድረስ አብረን ቆየው። የት ዘመቱ? የት? እኔ ዘመቻ አልዘመኩም፣ ከተማ ነው የኖርኩት። ውትድርናው ላይ አዲስ አበባ ወንጀል ምርመራ ላይ ነበርኩ እንጂ ጦርነት ላይ አልሄድኩም። በአጋጣሚ በቅያሬ ጎንደር ደረሰኝና የጎንደሩ ልጅ አዲስ አበባ ደረሰው። ከቤተሰብ ጋራ ጎንደር ልቀየር ብለን ፖሊስ ጠቅላይ መምሪያ ሄደን አመለከትን። እኔ እዚሁ ከቤተሰብ ጋር ቀረው፣ እሱ ጎንደር ተቀየረ። ረጅም ዓመት ነው ያንን የሰሩት። ምስጋና ይግባው። ወጣትነቱስ እንዴት አለፈ? እንዴት ይዝናኑ ነበር? እስኪ ይንገሩን። እኔ ይገርምሻል፣ እንደናንተ ደካሞች አልነበርንም። ደካሞች ስልሽ በእውነቱ የዛ ጊዜ ሞራል ያለው ወጣቱ፣ ሴቷም ወንዱም ወጣት ሞራል ያለው ጠቃላ የሰውንም መብት የማይነካ የሱንም የማያስነካ እንደዛ ሆነን ነው ያሳለፍነው። ደስ የሚል ጊዜ ነበር። ቆንጆ ጊዜ ነው። እንደው ዳንስ ይደንሱ ነበር ያን ጊዜ? በእኛ ጊዜ እስክስታ ነው። እስክስታ በምን ዘፈን? በቃ ይሄ በጣም ይወዱት ያን ጊዜ የጥላሁን ገሰሰ። ያለማየሁ እሸቴ። ያለማየሁ እሸቴን ይወዱት ነበር። አንዱን ዘፈን ብናስታውስና አብረን እስክስ ብንል። አይ እንደምትብ ድምጼ ማይመቸኝ እኔ ዘፍናለሁ። ደጀለሽ የት ይዝናኑ ነበር? በብዛት እነኚህ ልጆች እስከተተኩ ድረስ ትንሽ የጨበጠሽው የምትሄጂ ነው። ቀጨኔ ጠቅላላ እንደ ጫካ ነበር። ጫካ በእኛ እድሜ እንግዲህ ከዚህ ከመድኃኒዓለም በላይ መንገድ የለም። ትንሽ መንገድ ነች የምትገቢው። በዚህ በቀጨኔ 4 ሰዎች ቀኛዝማች እሸቴ፣ ግራዝማች በትእዛዝ፣ ግራዝማች መንግስቴ፣ ግራዝማች በለጠ 4ቱ እያስተባበሩ እናቶቻችን ከዚህ ከመቀጠያ በእንስራ ነበር ውሃ የሚቀዳው ከወንዝ ላይ። ግን ነገር ግን ከዚህ በኋላ ተሯሩጠው መንግስት አሳምኖ የግላቸውን ስራ እየተዉ አቅም ያላቸው ሰዎች ናቸው፣ ንግድ ላይ የነበሩ ናቸው። በወቅቱ በንጉሱ ጊዜ ነው የምነግርሽ። እና ከዚህ በኋላ አሳምነው ይሄን ውሃ እንዲገባ አድርገው ቦኖ የአካባቢያችን ቦኖ እንዲተከል ከመንግስት አስፈቀዱ። ቦኖ እኛ እናቶቻችን መሸከሙ ቀረና በ5 ሳንቲም
5 ስራ እዛ ጋር እየነገረኝ 5 ስራ እንደዚህ እየተቀዳ ኖረ። ይህንን አንድ አስተኮሉ የድሮ አባቶች ባለውለታችን ላስጨብጭሽ ብዬ ነው። ደስ ይላል። ከዚህ ተቀጥሎ ይሄ መንገድ 3ቱንም መንገድ ያሰሩት እንደኛ ራስ ሰዎች ናቸው። እነ ግራዝማች ቀኛዝማች አዎ በፓርላማ የተመረጡ ነበሩ፣ በማዘጋጃ ቤቱ የተመረጡ ነበሩ። ስለዚህ እነሱ ሰዎች ቀጥታ ይሄ ጫካው መንገድ ቀጥታ ህዝቡን አስተባበሩ። ይሄ አንዱ የምታየው መንገድ እነሱ ያሰሩት መጀመሪያ የተሰራ ነው። ይሄ መንገድ 3ቱም አንድ ጋር ነው የተሰራ በአንድ ጊዜ በዛው ሰዓት 54 ይመስለኛል። ትንሽ እንትኑ እድሜ ቆየና እና ይሄን አሳልፈ ከዚህ ወዲህ ነው ይልኝና ይሄን መብራት ያስገቡን እነሱ ናቸው። በኩራዝ ነበር የምንሰራው። ማናቸው ነገር የምታይ በኩራዝ ነበር። አዎ ያንን መብራት ተሯሩጠው ያሰሩት ማናቸው? እነኛ ራስ ወይ ባለውለታ የቀጨኔ ተወላጅ ባለውለታ ናቸው። እነሱ ለኛ ይሄን አስረከቡ። ይሄው ደግሞ እነሱን እኛ ያስረከቡ። መንገድና መብራት ደግሞ ዋናው የስልጣኔ መግቢያም መነሻም ነው። መንገድ ሲኖር ነው ብዙ ነገር የሚኖር። እንደው መንገዱን ሲያነሱ አሁን እኮ የት ይዝናናሉ ስሎት በዚህ ተነስተን እንደው ፒያሳም ይቀርባል አይደል? ፒያሳ ጊዮርጊስ ቅርብ ነው። ቡጊ ትንሽ አልጨፈረ እንደ መሰለሽ እንትን ነይልኝና አሰለፈች አራማረሁ በጊዮርጊስ በቴሌው ጋር ገባቴና ማን ነው ፓትሪስ ሉምባ ይባል ነበር። ሸራ ጫማ አድርገሽ አትገቢም። አዎ እንትን ነው ጠቃላ የሚመጡ ሰዎች ፕሮቶኮል ይገርምሻል። ሸራ አቺም ለዛ ነው የሚለበሰው። ጓደኛሽ ያለሽ ደህና ነገር ለብሰሽ ነው የምትገቢው። ቆዳ ካልሆነ አንቺ እዛ የምትሄጂ ከሆነ ጓደኛሽ የማይርጎ ተውሰሽ ትያለሽ። ከሌለ ያኔ ደግሞ ቆዳ ጫማ ብዙም አይገኝም። ሱፍም የለም። አይ ሱፍ አለ። ይሄ መሰለሽ ሱፍ የት ይገኛል? ኤምፓየር ሲኒማ ፊት ለፊት ለቸር የሚባል አለ። እንደዚህ የሚሰፋው ከነሱሪው 100 ብር አይፈጅም። ብትኑ ጨርቅ ነው የምትገዢው። ብትኑ እንጂ ይሰፋል። ይሄ ሲፈጅ ከ100 ብር አይበልጥም። 100 ብሩም ውድ ነው። አይገኝም። ብሩም ውድ ነው። የወር ደመወዛችን። ከዛ ማን ቤት ነው የምትሄዱት? ፓትሪስ ሉምባ ነው የሚባለው። ይኸውልሽ ጊዮርጊስ ቴሌ አለ። በሱ እንደሚያስገባ ላይኛዋን እንዲህ ስትይ አሁንም ጽሁፍ አልጠፋ። ፓትሪስ ሉምባ አውቃለሁ። እሷ መደነሻችን የዚህ ቀጨኔ ጎረምሳ እዛ ነበር እንደው ሲፎክር የሚውለው። ሳምንቱን ሰርታችሁ በቃ እዛ በለው ነበር። እንግዲህ ከመብራት ኃይል ፊት ለፊት ቬኑስ ክለብ ነበር። ቬኑስ አወቅሽው አለ? አዎ በእኛ ጊዜም ደርሷል። ይኸውልሽ እንግዲህ ቬኑስ ክለብ እዛም አንድ መጨፈሪያችን ነበር። በቃ ምንድን ነበር ጭፈራዎቹ? ስማቸው ቡጊ ነው አውቃለሁ። ሌላ ምን ይኖራል? ያረጀው አሁን ይሄ ነው ማለቱ ሃይማኖት የማይፈቅድ በስተቀር በወቅቱ ጨፍረናል፣ በልተናል፣ ጠጥተናል። በደጉ ጊዜ እንደናንተ ጊዜ አለ መድኃኔዓለም ይመስገን ደህና ጊዜ አሳልፋችሁ። አዎ ይኸውልሽ እንደውም ትንሽ እንደውም ለግሽ ነገር የቀጨኔ ሰው ሞራሉ ጠንካራ ስለሆነ ሰው ማይነካ ከነኩትም ዝም አይልም። እንደው ደጋግሜ የምናገረው የነኚህ የአባቶችን ውለታ ነው። ትልቅ ውለታ ለኛ አሳልፈው መንገድ አስቀድደው መብራት አስገብተው ይሄ ቀብሩን ላይኛው ከገረገራ ውጭ ያለው ቀብር የመድኃኔዓለም ቀብር ይኸውልሽ አሁን ለቀጨኔ ሰው ብቻ ሳይሆን ለከተማ ሰው ሁሉ ለእናንተ ምረርተዋል። እና ልልሽ የፈለኩት ያንን መንግስት አልሰጣቸው። ራሳቸው ህዝቡን አሰባስበው ከደጃች ይገዙ ልጅ ኮኩሬ ታምራት ይገዙ እነኛ ራስ ሰዎች ተዋውለው ውለታ ከህዝቡ ከድሩ እያሰባሰቡ ገንዘብ ሰጥተው የለቀብር አውለውታል። በጣም ደስ በጣም ማንሳተው ትምርሶ በጣም ደስ ነገር ነው። እንደው ከነበሩ ጓደኞቹ በእርሶ ዘመን ያሉ አሁን ጓደኞች አሉት? አሁን የትናናሉ? ብዙ አለቁ። አሁን እንግዲህ የኛ መዝናኛ ቤተክርስቲያን ነው። ስላገኘሁት ደስ ብሎኛል። ብዙ ነገር አትርፌያለሁ። ተመልካችም ብዙ ነገር ያተርፋል። ኑሩልኝ፣ ክበሩልኝ። አንቺም ኑሩልኝ። ይኸውልሽ ደጋግመሽ የምታሳልፊልኝ የቀጨኔ ባለውለታዎች ቅድም እንዳልኩሽ እዚህ ማዞሪያ እንኳን ያንዱን ሰው አውልታቸውን የአራቱን ማቆም ይገባል ነበር። የነኛ ሰዎች ይሄን ይሰሩ ለአራት ሰዎች ቅድም እንዳልኩ ውሃ ያስገቡ፣ መብራት ያስገቡ፣ ቀብር ያሰሩ እነኚህ ሰዎች የቀጨኔ ባለውለታዎች ስለሆኑ እዛ መመለሻ እንኳን የአራቱን አውልት ማቆም ይገባል ነበር። የኛ ደካማነት
ጠቅላላ ለነሱ ውለታ በዚህ እንኳን ልንከፍል አልቻለም። ስራቸው ሐውልት ሆኗል። ያው እንደዚህ ተነሱ ይመስገኑ። ሰው በየጸሎቱ ያነሳቸዋል። ያ ነገር ደግሞ ብዙ ነገር ያደርግላቸዋል። እጅግ አመሰግናለሁ። አመሰግናለሁ። ተመስገኝና እንደዚህ አይነት ትልቅ ሰው አያሳጣል። አንቺንም እግዚአብሔር ያቆይሽ። አሜን አሜን። አባ ሰላም ይግጠመን የኔ ልጅ፣ ሰላም ይግጠመን፣ ሰላም ይግጠመን፣ ሰላም ይግጠመን። በጣም ነው የማመሰግነው። እሺ ጋሽ ቴድሮስ እሺ ተገኝዬ፣ አሁን የቱ ጋር ነው የምንገኘው? እዚሁ ቀጨኔ ነው ያለነው። ይሄ ምን አካባቢ ይባላል? ቀጨኔ ቀደምት ከተመሰረቱ ሰፈሮች አንዱ 8 ቁጥር ማዞሪያ ይባላል። አሁን ያለንበት ቦታ 8 ቁጥር ማዞሪያ የተባለው ምንድነው? 8 ቁጥር አውቶቡስ ድሮ ትራንስፖርት በበቂ ሁኔታ በሌለበት ጊዜ ከመርካቶ ተነስታ እዚህ ጋር ነበረ የምትዞረው። 8 ቁጥር ማዞሪያ አባቶቻችን የሽመና ስራ ይሰሩ ነበረ። የዛን ጊዜ በባሷ ነው በሷ እየተጠቀሙ መርካቶ ሄደው ያንን ሸጠው የሚመጡትና 8 ቁጥር ማዞሪያ ግን ቆይ ሴት ናት እንዴ? ለምንድን ነው አውቶቡሷ ስትዞር አውቶቡሷን እየጠበቅን አውቶቡሷ መጣች ምናምን ይባላል? እኔ እንጃ እንትን መሰለኝ። በቅሎ አሁን ሴት ወንድ የላትም ማለት ስለማትወልድ መሰለኝ። ስለማትወልድ በቃ አሁን ግን ወልዳ አይገራሉ ለልጅም አውቶቡስ አሁን አይ ልጇ ናት የወለደች እና በጣም ሲሪየስ የሆነ ነገር ነው። አሁን እዚህ ላይ የምነግርሽ 8 ቁጥር ላይ በስተት ሌባ ይገባል። ለምን? በቃ አንደኛ አባቶቻችን እኛ ጋር ልክ ባህል ሆኖ እንትን ያለ ነገር የሰው ልጅ ሰርቶ እንጂ ሰርቆ አይኖርም የሚል አመለካከት አላቸው እና በስተት እዛ ላይ ሌባ ከገባ ተቀጥቅጦ እንደ እባብ ነው እንትን የሚወጣው። ስለዚህ አይገባም። እንዴ ደስ የሚል ባህል ነው ይሄ። በጣም ደስ የሚል ነገር። በጣም የሚገርምሽ ነገር ደግሞ ምን እንደሆነ ታውቂያለሽ? አንቺ በኋላ ላይ አሳዝኖሽ ኧረ በቃው ካልሽ ጓደኛው ተገኘ ብለው ሁሉ ሊቀጠቅጡሽ ይችላል። ሌብነትን ፍጹም የሚጸየፉ አባቶቻችን ነበሩ። እግዚአብሔር ይመስገንና ይሄንን ሌሎች ሰፈሮችን ቢዋሱስ ደስ ይላል። ግን 90ዎቹ ላይ ነው አሁንም እንደዛ ነው። ያው መዋሸት አያስፈልግም። አሁን የባህል መበራረዝ መጥቷል፣ መቀላቀል። በፊት ሲሪየስ ሙሉ ለሙሉ አንድ አይነት ማህበረሰብ ነበረ። አሁን ግን ያው ካለው ፖፑሌሽን አንዳንድ ነገር ምናምን ይሄ ገጠሩ ወደ ከተማ መፍለስ አለ አይደል? በዛ ምክንያት ያው ነገሮች ተዘበራርቀዋል። አንተ ያው እዚህ ነው ተወልጄ ያደግኩት። እንደውም አካፋና ዶማ ብትይጂ ትብቴን እዚህ ጋር ታገኘዋለሽ ስለይ ነበር። እዛች ጋር ትብቴ። አዎ ያንተ ትብት ስፈልግ እኔ እስራኤል ልተው ነው። እሺ እዚህ ሰፈር በፊት የምትዝናኑባቸው ቦታዎች በቃ የሚታወቁ ክለቦች፣ ምሽት ቦታዎች ሊሆኑ ይችላሉ። ቀን የምትዝናኑባቸው ቦታዎች መናፈሻዎችም ሊሆኑ ይችላሉ። እንዴት መሰለሽ እናቶቻችን ሸክላ ይሰራሉ፣ አባቶቻችን ሽመና ይሰራሉ። በቃ እንደዛ ስለሆነ ከሰኞ እስከ አርብ ድረስ ስራ ነው። ከዛ ያው ቅዳሜና እሑድ ቅድም ለማየት እንደሞከርሽው ስጋ ቤቶች አሉ። በዚህ በኩል ቀጥታ ስንኖር የአቶ ደጀኔ ወልደ አረጋይ ነፍሳቸውን ይማርና ጠጅ ቤት አለ። አቶ ሰለሞን ምንዳ ነፍሳቸውን ይማርና እሱ እንደውም ጠጅ ቤቱ አሁንም አለ። የነዛ ጠጅ ቤቶች አሉ። ከዛ ደግሞ ወጣቱ ቤተሰቦቹን በተለያየ ሽመና ዕቃ በማገዝ ይኖርና ሁለተኛ ምርጫው ያው መዝናናት ኳስ ነው። ኳስ እዛ መስክ አምታቴ ጫካ ምናምን የሚባሉ ላይ በኳስ ጨዋታ በምናምን ያሳልፋል። ደስ ሲል በጣም የሥራ ሰፈር ነው ቀጨኔ። በደንብ ነው የማውቀውና ሁሉም በቃ የተለያየ ሙያ ያለው እያንዳንዱ ሰው የአንድ ሙያ ብቻ ባለቤት አይደለምና የብዙ ሙያ ነው። በጣም ደስ ይላል። አንተ ምን ትሰራ ነበር? እኔ ያልሰራሁት ስራ ቢኖር ወንጀል ነው። ሌላ ስራ ሽመና በደንብ ሰርቻለሁ። የሆነ እችላለሁ ራሱ አሁን ምሰራ አይመስልም አይደል? ግን የሆነ ቦታ ላይ ከሄድን አሳይሻለሁ። ትሰራለህ? እናያለን። እሱማ ውስጥ እንገባለን። ሽመና እችላለሁ። እዚህ ጋር ሽመና ስራ፣ እዚህ ጋር እናቶቻችን ሸክላ። የሚገርም ማንነት ነበረው የእውነት። እኔ አሁን ያለው ነገር ያሳዝነኛል። እየጠፋ ነው፣ በትክክል እየጠፋ ነው። ራሱ ይሄ የበዓል ጊዜ የፋሲካ ሰሞን ልክ ከትንሳኤ እስከ ዳግማ ተንሳይ የነበረው ይሄ የጎረቤት መጠራራትና ራሱ ስኬጁል የሚያደርጉበት ነገር ሰኞ አንቺ ጋር ማክሰኞ ገሌ ጋር እስከ ዳግማ ተንሳይ ድረስ ስራ ይሰራል። ምን አይልም። ፍየል በየበሩ ላይ ይቆማል። ያንን ተደርጎ ጠላ ይጠመቃል። እሷን ነገር አንዱ ጋር ሰኞ አንዱ ጋር ማክሰኞ ላይ እስከው ድረስ ይዘቃል። ከዛ ልክ የዳግማ ተንሳይ ሰኞ ሁሉም ሰው ጨራርሶ ወደ ስራው ይገባል እና የሚገርም ማንነት
የነበረውና ለየት ያለ ህዝብ ነበረ። ደስ ይላል። እስቲ እንደው በጣም የምትወደው ሙዚቃ በ90ዎቹ አንድ ብታንጎራጉርልኝ። የቦሌው ጎዳና ሽሬ እንበል አንድ ላይ የቀጨኔው ጎዳና እና እነሱ የቀጨኔው ጎዳና ሽሬ የምንልበት ይመልሶኛል አንቺ ካለሽበት ቤት አዝናንተኸኛል። እንቀጥላለን፣ እንሄዳለን። ሌሎቹም ያስጎበኝነዋል። ተገኝም ከኛ ጋር ይኖራል። ቀጨኔ ብዙ ነው። ዛሬ አብራችሁን ብዙ ነገር ታያላችሁ። አሁንም ያለነው ቀጨኔ ነው። አብራችሁን ሁኑ፣ ታተርፋላችሁ። እንግዲህ ቀጨኔ የፍቅር ከተማ ናት። በጣም የምትገርም ሰፈር፣ ብዙ ነገሯ የማያልቅ ጅረት የሆነ ታሪክ ያላት ናት። ገና እንቀጥላለን። ናና ውሰድልኝ ይሄን ጉድ። ኩበት ካየው በጣም ረጅም ጊዜ ነው የእውነት። አዲስ አበባ ውስጥ ኩበት አይቼ አላውቅም። መርካቶ ራሱ ኩበት ተራ የሚባል ነበር፣ ጠፍቷል አሁን። እዚህ ግን ብዙ ኩበት ሲወርድ አየሁ። እንዴት ነሽ እማዬ? ሰላም ነሽ? ደህና ነሽ? እንዴት ነሽ? ለምንድን ነው ኩበቱ? ለጀበና። ጀበና ምን ያደርጋል? ያበስላል። ያበስላል ማለት አሃ፣ መጀመሪያ ይቦካል፣ ይደርቃል፣ ይፈተጋል፣ ይቀባል፣ በደንብ ተጠጥሮ ከዛ እንጨት አረብረበን በኩበት እንሸፍናለን። በከሰል ይመስለኝ ነበር የሚጠቁረው። በዚህ ነው ግዴታ፣ በዚህ መሆን አለበት። ግዴታ በዛ ነው የሚሆነው። ከየት ታስመጡታላችሁ? ያው ካለበት ቦታ ላይ ከሱሉልታ ይመጣል። ከጫንጮም ከሱሉልታም እንደ ቦታው። ወይ ኩበት! ሽታው ሁሉ ናፍቆኝ ነበር። በጣም ደስ ዳቦ ስጋግር ይሄኔ የድሮ ማለት ነው። በጣም ደስ የሚል ነገር ነው። ያ ስጦታ ሰጥተንሻል ማለት ነው። አንደኛዋ ሸክላ ሰሪ ነሽ። እመጣልሻለሁ። አሁን ገብቼ እጠይቅሻለሁ። አሁን ኩበቱን አይቼ ገርሞኛል። ሂጂ እቤት ልትሄጂ ነው? እመጣለሁ ማለት በጣም የሚገርም ነገር ነው። በጣም ስንት ነው አሁን አንዱ ኩበት? ስንት ብር ነው? 10 ብር። 10 ብር አንዱ? አዎ። አይገርምም? 10 ብር 10 ብር እንዲህ መጥቶ እዚህ አዲስ አበባ ላይ ማለት ነው። አዎ፣ አዲስ አበባ ላይ መጥቶ ማለት ነው። 10 ብር ግዴታ በዚህ ካልሆነ አይሆንም። አይሆንም። የጭሱስ ነገር እንዴት ነው አሁን ላይ ናችሁ? ለእናንተ ከባድ ነው። ያ ሁሉ ተችሎ ነው እንደዛ ጀበናም እንደዛ የሚሆን አይደል? አዎ፣ የሚገርም ነው። በጣም ነው የማመሰግነው። እሺ፣ እንግዲህ ኩበት እማዬ፣ አቤት፣ እንደምን አለ? ሰላም ነው አለሁ። ቅድም እኔ ሸክለኛዋ ነኝ ሲሉ ነበር። ሸክላ ስንት ዓመት ሰሩ? 8 ልጅ አሳድጌበት። እውነት? ጎበዝ ጊርጊራ ይሰራሉ፣ 8 ልጅ አሳደጉ። አሁን ግን ጋን የሚገዛ ሰው አለ? ጋን ሲሰራ ይከብድ ይመስለኛል። ዛሬ ላስትን ነው፣ በርሜል ነው ዛሬ፣ በርሜል ነው እንጂ ጋን የሚገዛም የለም፣ አይሰራም። ተረቱ ብቻ ነው ያለው። ጋን በጠጣር ይደገፋል እና ከባድ ነው አይደል ስራው? በጣም ይከብዳል። በተለይ አሁን እኔ ኩበቱ ጭስ የሚከብድ ይመስለኛል በጣም። እየገዛን ነው፣ ዋጋውም ጭቃውን እየገዙ ዘይት እየገዙ አሁንም ይሰራሉ። እንወጣ ነው እንደው በብዛት። አሁን ምን ይሸጣል? ጀበና ይሸጣል ወይስ? ጀበና 120 ብር ጀበና ከእናንተ ጋር ነው? ከኛ 120 ብር። ነጋዴዎች ደግሞ ስንት እንደሚገዛ ጀበና እና እቺ ትንንሿ ድስት የምትሸጥ ይመስለኛል። መጥበሻው አሁን ይሄ የያዙት ነገር የምሰራበት ነው ብለውኝ ነበር። በዘይት የሚቀባና ይሄ ዘይት ነው። ይሄ ዘይት ነው? የምን ዘይት? ምን አይነት ዘይት? ላስቲክ ዘይት ነው። ነጻብኝ በጣም። እሺ፣ በዚህ ይደረግና መፈቅፈቂያው ማለስለሻው ማብሪያው ማለት ለእንትኑ እንዲያንጸባርቅ። ከዛ ይሄንን እንደዚህ ቀቡታል። ይሄ ለብቻው አለ መቀቢያ መጨረሻ ላይ። ይሄኛው መጨረሻ ላይ የሚቀባ። ስራው ብዙ ነው አይደል? አፈር ከየት ያመጣሉ? ሸክላ ሲሰራ ከውጭ ያመጣልን። አስቆፍረው ያመጣሉ፣ በቁምጣ ይሸጡልናል። ለሸክላው የሚሆን አፈር ራሱ የተለየ ነው አይደል? አይሆንም።
ከአፈርም አፈር ያስፈልጋል። አፈሩ ቆንጆ መሆን አለበት። ካልሆነ ይፈረከሳል። ሰራስ ይዋለን መቼም እንግዲህ ተመስገን። ሰርቶ መብላት ትልቅ ነገር ነው። በጣም ባለእጆችን እኔ በጣም ማደንቅ ሰው ነኝ። በጣም ነው ማደንቀው። ጎበዞች ራሳችን ተፍጨርጭረን አዳሪ በጣም ጉብዝና ነው። በጣም ከባድ ስራ ነው። በጣም አክባሪያችሁ ነኝ። ስሞትም አልበልማዬ በቀለች አበበ በጣም ስላገኘሁት ደስ ብሎኛል። እሺ ሰላም ዋሉልኝ። ቢዚ ነው እርሶ እንደው ማስቆምኩት አሁን ስራዎትን። የተሰጠኝ ኩበት ነው። ድፎ ዳቦ እጋግርበታለሁ። መታችሁ ትበላላችሁ። እንቀጥላለን። ቀጨኔ ብዙ ናት፣ አያልቅም ገና። የቅድሙ ድር እዛ ጋር ያየ ነው ሲደርቅ ማለት ነው። ከደረቀ በኋላ እንደዚህ ተደርቶ ነው ወደ ገበያ የሚቀርበው ማለት ነው። ቀጨኔ ብዙ ነው። እንቀጥላለን። ያው አሁን ያለነው እንግዲህ የቀጨኔ መጨረሻው ጽድ ሰፈር ይባላል። ጽድ የሚባለው ያ ጋራው ነው። እዛ ጋር ታላቅ ደብር አለ። ቅዱስ ሚካኤል ደብርና ተክለ ሃይማኖት በመሰራታ ላይ ነው። ህንጻ ቤተክርስቲያን ግንባታ ነው። ጽድ ሰፈር ይባላል። ጫካው እንደምታዩ ውስጥ ስትገቢ ደግሞ በጣም ማራኪና የሚያምር ነው። የቀጨኔ መጨረሻው ማለት ከጽድ በኋላ የመኖሪያ ቤቶች ያበቃሉ። ከዛ በኋላ ደብሩ አለ። ከደብሩ በኋላ የሚያምሩ ፓርኮች አሉ እና አሁን ይሄ የመጨረሻው ቀጨኔ ጽድ ሰፈር ይባላል። ከምዬ ቀጨኔ አንዱ ሰፈር። አሁን ያልከኝን ሱቅ እስቲ ውሰደኝ። ስለ ሱቁ አውራልኝ። ዝግ ነው መሰለኝ አሁን ዘግቷል ባጋጣሚ። አሁን ያቶ ከበደ ሱቅ ይባላል። አሁን እንኳን የልጅ ልጆች ተተክተዋል እና ከቀጨኔ አንጋፋ ሱቆች መካከል አንዱና ትዝታችን ነው። ያልተላከ ሰው የለም እዛ ሱቅ ይባላል። እዛ ሱቅ ማንንም በየእድሜው ያልተላከ የለም። ባዝሊን እንደዚህ ተደርጋ በ5 ሳንቲም ይሄ ድሮ እንደዚህኛን ምን ገዛው በላስቲክ ተደርጎ የሚሸጠው አሁንም አለ። አሁንም ዋጋው ይጨምር እንጂ በ5 ሳንቲም በ10 ሳንቲም ተጀምሮ አሁን በስቴፕ ሄዷል። ማንም ሰው የአቅሙን መግዛት የሚችልበት ሰፈር ነው። ሳሙና በጅማት እንደዚህ ተቆርጦ ግማሽ ሳሙና ይሸጣል። ሰንደልም ግማሽ ሁሉ ነገር እንዳቅምሽ ያለበት ቤት። ዘይት እንደዚህ ተሰፍሮ ይሸጣል። የድሮ የቀረው በሰርዲን ቆርቆሮ ምናምን ተደርጋ እንደዚህ እንደሚሸጠው የአባቶቻችን ደግነት የሚያሳይ የድሮ ባህላችንን መረዳዳታችንን ለደሃ እንዳቅሙ ማቅረብን የሚያስረዳ የሚያሳይ ክፍት ሆኖ እቃ በገዛው ደስ ይለኝ ነበር። መዘጋቱ ትንሽ እንትን ብሏል። ሱቅ ይባላል። የሚገርም ነው። ተመልካቾቻችን አባቶቻችን ነፍሳቸውን ይማርልን። በጣም አሜን ይማርልን። በጣም ደስ የሚል ነገር ነው የሰማሁት። እንደዚህ አይነት ገበያዎች ጠፍተዋል። ሰው በአቅሙ የሚገዛባቸው ክብሪት ራሱ በቁጥር ይሸጣል ብለውኛልና የሚገርም ሰፈር ነው። መተሽ የምታጭው ነገር ይቀጥላል። ቀጨኔ አብራችሁን ቆዩ፣ ታተርፋላችሁ። ደስ ይላችኋል። እንግዲህ ቀጨኔ እንደነገርናችሁ ነው። በጣም ብዙ ነው፣ ማብቂያ የለውም። ሁሉን ነገር ሰላም ነው። እዚህ እየቀረጽን ነበር እኮ። እሺ ቀጨኔ መጣሽ ጂሚ ጋር የማይገባ የለም። እሺ እንገባለን። ከጓደኞቼ ጋር አብረን እንገባለን። ጂሚ ጋ ነው። ከደና ቁረጥልኝ በእናትህ። የዛሬው ደግሞ ብትንጨርቅ ነው የሚመስለው ስጋው። በጣም ደስ የሚል ነው። ቀጨኔ የፍቅር ሰፈር ነው። ሁሉ ቦታ ፍቅር አለ። ሁሉ ቦታ እኔ ጋ እንዲህ አድርጉ የሚል ብዙ ነው። አሁን ደግሞ ሁሉም ሰው መጥቶ ጂሚ ስጋ ቤት ሳይበላ የሄደ የለምና ጋብዘውኛል። ከነ ጓደኞቼ ልበላ ነው። ተመልካቹ ተመልካቾቻችን የሚያምር ጊዜ ቀጨኔ ላይ አሳለፍን። መጨረሻችንን ደግሞ ቀጨኔዋ ጋር አደረግን። እቺ ቀጨኔዋ የቀጨኔ መጀመሪያ ናት። መንገዱ ላይ የምትገኝ ረጅም ጊዜ የነበረች ናት። አሁን ጨረስን። ሳምንት በሌላ ሰፈር፣ በሌላ እንግዳ፣ በሌላ ትዝታ እንገናኛለን። ይህ ከዘመን ትዝታችሁ አንዱም የማይጓደልበት 90ዎቹ ነው። እንወዳችኋለን። እስከ ሳምንት፣ መልካም ሰንበት። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ